ዱንያ ጠፊ ዓለም ናት። ለአጭር ዓለም እዚህ ምድር ላይ መጥተናል። ነቢዩ ሰለላሁ ዐለይሂ ወሰለም የኔ ኡመቶች እድሜ ከ60 እስከ 70 ነው። በጣም ጥቂቶች ናቸው 70 የሚሻገሩታል። ከ70 ዓመት ውስጥ ያው ሰውየው ነፍስ የሚያደርገው 30 ዓመት 20 ምናምን ዓመት ከሆነው በኋላ ነው ገና ነገሮች መጨበጥ የሚጀምረው ማለት ነው። ለስንት ዓመት ነው እዚህ ምድር ላይ ከነማን ጋር ቆይተን ወደ ጀነት ነው ወይ የሚወስዱ ወይስ ወደ እሳት ነው የሚወስዱ? ወንድሜ አላህን እንፍራ፣ ወደ መልካሙ ቦታ እንገኝ፣ ተውሂድን እንያዝ፣ ከሽርክ እንራቅ፣ በሱና እንዋብ፣ እውነተኛ አንድነትን እንያዝ፣ ከዘረኝነት ከኒፋቅ አላህ ከጠላው ሁሉ እንራቅ ብለው ጓደኝነታቸውን የመሰረቱ ሰዎች ያን ቀን አያፍሩ። ዛሬ ወንድሞቻችን ጥርሳቸው እየተበላ ያለው በዛ ላይ በዚህ ዘመን ሰው ጉበት፣ ኩላሊት የመሳሰለው በሽታ እያያዘ ያለው ምን ሆኖ ነው? ጫቱ ቶሎ እንዲደርስ በመስኖ ነው የሚዘራው። ከዛስ ዲዲቲ ይነፋበታል። ምን እንዳይሆን ተባይ እንዳይበላ። ይሄ ከስንት ጊዜ በፊት ይቅር የተባለ ዓለም ላይ መድኃኒት ጫት እንዳይበላሽ ዛሬ ምን ይደረጋል? ይነፋል። ያን ነው ወንድሞቻችን የሚወስዱ። እሳቸው ዙሪያ የነበሩትን ሷሃባዎች አስታወሳችሁ? እና አብዱላህ ኢብኑ ዑመር ናቸው፣ እና አብዱላህ ኢብኑ መስዑድ፣ እና አብዱላህ ኢብኑ አባስ ናቸው። እነዚህ ይዘው ይሄው ዛሬ ዲን የሚታይበት ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ደርሷል። ነገር ግን እኛ ምን ያህል ከዚህ ዲን እየተጠቀምን ነው? ከባድ ጥያቄ ነው ልንጠይቅ የሚገባው። ሽርክ እኛ መሀል ተንሰራፍቷል፣ ወጣቱ ተኝቷል። እኛ መሀል ቢድዓ ተንሰራፍቷል፣ ወጣቱ ተኝቷል። እኛ መሃል ዘረኝነት አለ። ላኢላሃ ኢላላህ ያለን ሰው ያንተ ዘር ስላልሆነ ብቻ ማረድ አለ። የለም ወንድሞች አለ። ማን ይሄን የሚሰራው ስትል ወጣቱ ራሱ ከወንጀል መከልከሉ፣ ከሽርክ መከልከሉ፣ ከቢድዓ መከልከሉ፣ ከሱስ መውጣቱ ይሄን ሳያረግ ቀርቶ አንድ ደረጃ ደግሞ ከፍ ብሎ ነብዩ ሰለላሁ ዐለይሂ ወሰለም እኮ ቢላዋ ይዘህ ወደ ወንድምህ እንዳትጠቁም ነው ያሉት። በጦርነት ጊዜ እንዳይመስል በሰላሙ ጊዜ ማለት ሐዲስ ነው የነብዩ ሐዲስ። ቢላዋ እንዳትጠቁም ሸይጣን ያሳስተሃል። ሸይጣን ያሳስተሃል ብለው ግን ጉዳዩን ወደ ሰይጣን አልመለሱትም። በዚህም ሰበብ እሳት ትገባለህ። ለቀልድ እንዲህ ማድረግ በተከለከለበት ጊዜ ዛሬ በግ አርዶ ማያውቀው በሬ አርዶ ማያውቀው ማንን በማረድ ይለማመዳል? ንገሩኝ። ሙስሊም ወንድሙን በማረድ ይለማመዳል። በምን የተነሳ? ትክክለኛ ተርቢያ ስላልተሰጠ። ላኢላሃ ኢላላህ ያለ ሰው ደሙ፣ ገንዘቡ፣ ክብሩ ጥብቅ ነው ተብሎ ሲያበቃ አገራችን ላይ እርስ በርስ እየተራረድን ያለ ነው። እኛው አይደለም ወንድሞች፣ ወደ ቂብላ ዞረን የምንሰግድ ሰዎች፣ ጌታችን አላህ ነው የምንል ሰዎች። ስለዚህ አላሁ ስብሓነሁ ወተዓላ ምን አለ? ወአንዚርሁም አለ። በዚህ አንቀጽ ነው የምጀምረው። ወአንዚርሁም አስጠንቅቃቸው፣ የውመል አዚፈቲ ኢዚል ቁሉቡ ለደል ሐናጂሪ ካዚሚን ማ ሊዛሊሚነ ሚን ሐሚሚ ወላ ሸፊዕን ወላ ነሲር። አስጠንቅቃቸው። ወአንዚርሁም ሞቼ በየትኛው በኩል እናንተ በየትኛው በኩል ነው ያለው? የኔ በግራ በኩል ነው ያለው። በግራ ደረት በኩል ልባለች። አላህ አስጠንቅቃቸው ያንቀን አለ። የሰው ልጆች ከድንጋጤያቸው የተነሳ ከግራው ሳይድ ያለችው ልብ ትደነግጥና ቦታዋን ትልሰታለች። ቦታዋን መሳት ብቻ ደግሞ አይደለም፣ ደንግጣ ጉሮሮ ላይ ትደርሳለች። ያንን ቀን አስጠንቅቃቸዋል። ያን ቀን አላሁ ረቡል ዓለሚን ፍርድ ይሰጣል። የሐቅ ባለቤቶችን የሚገባቸውን ይሰጣቸዋል፣ አጥፊዎቹንም የሚገባቸውን ይሰጣቸዋል። እኛ የት ነው ያለነው ወንድሞች? ከየትኛዎቹ ውስጥ ነው? ተዘጋጅተንላታል ወይ ለዛች ቀን? አጭር ሰዓት ስለሆነ የተሰጠን ጠቅለል ያሉ ነገሮችን ነው ማነሳላችሁ። ወደ ሁለተኛው አንቀጻችን ስንሄድ እነማን ናቸው የኛ ጓደኞች? አላህ አሁንም ግልጽ አስቀመጠ። ዱንያ ጠፊ ዓለም ናት። ለአጭር ዓለም እዚህ ምድር ላይ መጥተናል።
ነብዩ ሰለላሁ ዐለይሂ ወሰለም የኔ ኡመቶች እድሜ ከ60 እስከ 70 ነው። በጣም ጥቂቶች ናቸው 70 የሚሻገሩታል። ከ70 ዓመት ውስጥ ያው ሰውየው ነብስ የሚያደርገው 30 ዓመት 20 ምናምን ዓመት ከሆነው በኋላ ነው ገና ነገሮች መጨበጥ የሚጀምረው ማለት ነው። ለስንት ዓመት ነው እዚህ ምድር ላይ ከነማን ጋር ቆይተን ወደ ጀነት ነው ወይ የሚወስዱ ወይስ ወደ እሳት ነው የሚወስዱ? አላህ ምን አለ? አልአኺላኡ የውመኢዚን ባዕዱሁም ሊባዕድን ዐዱው ኢላ አልሙተቂን። ትርጉም አልአኺላኡ ጓደኛ ማቾች የውመኢዚን ያን ቀን የቅያማ ቀን ባዕዱሁም ሊባዕድ ከፊሉ ለከፊሉ እኮ ዐዱው ጠላት ይሆናል አለ። ኢላ አልሙተቂን እዚህ ምድር ላይ የነበሩ ጊዜ አላህን በመፍራት ላይ ጓደኛ ማቾች የነበሩት ሲቀሩ አላህን በመፍራት ላይ ጓደኛ ማቾች የነበሩትማ ራሱ አላህ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ለአላህ ብለው የተዋደዱ ሰዎች ነቢያትና ሸሂዶች ይቀኑባቸዋል። ለነሱ የሚዘጋጀው ወንበር ከብርሃን ከኑር የተሰራ ነው። ምን ስለነበር ሰበቡ? ሰው ወንድሜ አላህን እንፍራ፣ ወደ መልካሙ ቦታ እንገኝ፣ ተውሂድን እንያዝ፣ ከሽርክ እንራቅ፣ በሱና እንዋብ፣ እውነተኛ አንድነት እንያዝ፣ ከዘረኝነት ከኒፋቅ አላህ ከጠላው ሁሉ እንራቅ ብለው ጓደኝነታቸውን የመሰረቱ ሰዎች ያን ቀን አያፍሩ። የተቀሩትን ግን ዛሬ የተለያየ ስም ይጠራል። ጀለስካ በያ ፒስ ነው ግቢልን ተመቸሽኝ እኮ ዛሬ ቆፎ አረግሽ። ወንዶች ነው በነገራችን ላይ በሴት የሚጠራሩ። ወንድ ልጅ የሚገባው ቦታ አልቀመጥ ሲል በሴት ስም ይጠራል። አላህ የፈለገው ቦታ አልውል ሲል ጓደኞች በያ ፒስ ነሽ ይላል። እሺ ቢያርሊ ጨረሱ አማንሻል ጀለስካ አንቺ እኮ ትመችኛለሽ። ወንድ ያረገውን አላህ በምን ይጠራል? የተገኝቶ በለኛ መስጊድ ውስጥ አንቺ ሸባብ ለምን ይጠራራል እንዴ? የኔ ወንድም የኔ ውድ አላህ ያክብር፣ ዱንያ ኸይራ የተባረከ ያደርግልህ። ዛሬ አላህን በመፍራት ላይ ጓደኛ ማቾች ያልሆኑ ሰዎች የሚጠራሩበትን ጠቅላላ ሀታ ፓንታቸው ጉድ እየሰራቸው ተቸግረዋል። አልሰራ ያን ጠባብ ሱሪ ለብሰው ከወገባቸው ላይ እየወረደባቸው በመንገድ ላይ ሱሪያቸውን ከፍ ያደርጋሉ። አሁን ፓንታቸው ለብሰው ሰላት ላይ ተንጠልጥሎ የሚወጣባቸው ሰዎች አሉ። ከነማን ጋር ነው? አሁን ጥያቄው ይሄ የነብዩ ሱና ሳይሆን ያስቀናቸው ያለው ሱሐባዎችን መምሰል እፈልጋለሁ ሳይሆን ያሉት አንድ ካፊር የሆነ ጌታን የማያውቅ አላህን የሚያምሰው እሱ የሆነ ፋሽን ይዞ ይወጣል። ሰዎች ምን ይላሉ? እኔ መከተል ያለብኝ የገሌ ስታይል ነው ይባላል። ስታይል የሚባል ቃል አለ። ስለዚህ እኛ አላህን ልንፈራ ይገባናል። አርአያዎቻችን እነማን ናቸው? ሰው ጓደኛ ሲባል ባለንበት ዘመን አንድ አገር አብሮት ያለ ሰው ላይሆን ይችላል የሱ ጓደኛ። ምን ለማለት ፈልጌ ነው? ሚዲያ ከመጣ ጀምሮ የሰው ልጆች ከባድ ወረራ ደርሶባቸዋል አልደረሰባቸውም? ወንድሞች ጥሩ። ይሄ ስልክ ስንት ተገዛ? ለምሳሌ ከ20 ሺህ ብር በላይ ሊገዛ ይችላል። ከ20 ሺህ በላይ ወንጀል ያስመዘግባል። ኒዕማዎች በጠቅላላ መልካም የሰራበት መልካም ያገኛል፣ መጥፎ የሰራበት ደግሞ መጥፎ ያገኛል። አብዛኛውን ጊዜ የዘመኑ ሚዲያዎች ቴሌቪዥን በለው ኢንተርኔት በለው ስማርትፎኖች በላቸው አብዛኛውን ሰው ለጥፋት ዳርገው። በምን የተነሳ? ጠዋት ከእንቅልፉ እንደተነሳ ጌታውን ከማውሳት ይልቅ ምን ያደርጋል? ስልኩን ይከፍታል፣ ወዲያው ኢንተርኔት ያበራል። ከዛስ የሚገባባቸው ቦታዎች አሉ። የሚቀጥለውም ሲመጣ አንተ እኮ የሚመችህ ምን እንደሆነ አውቃለሁ ብሎ ዩቲዩብ ብልግናውንም ኳሱንም የዘር ጦርነቱንም ጉብ ያደርግለታል። አይን ልብ ይከፈላል። ልብ ከውስጥ ያለ ቢመስልንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአይን ዝሙቱ መመልከቱ ነው ያሉበት ምክንያት ትልቁን የአምልኮ ቦታ የሚነቀንቀው ምንድነው? አይን ነው። በአይን መጥፎ ነገር ሁሌ የምታይ ከሆነ ምን ይሆናል? ውስጥ ላይ ይናደባ ፈልገው
ያለው ጓደኛ ተጽዕኖ ያደርግብሃል። በሩቁ ሆነው ደግሞ የምታየው አማራ ከሆንክ አማራ ቴሌቪዥን ሁሌ እያየህ ስለምንድን ነው የምትሰማው? ስለ ኦሮሞ ወንድምህ ጥላቻ ትሰበካል። ኦሮሞም ከሆንክ እንደዛ፣ ጉራጌም ከሆንክ ወለኔ፣ ስልጤ፣ ሀገሬ። እስቲ እናንተ ንገሩኝ፣ የሽርኩ ላይ በቃ እኛ መሀል የኢትዮጵያ ሙስሊም የለያየው ምንድን ነው? ዛሬ ሰዎች ሊጋቡ ቢሞክሩ ምን ይባላል? ዘሩ ምንድን ነው ይባላል። ሰላም የሆነ ጊዜ ደግሞ ገንዘብ አለው ወይ ይባላል። አገር የተበጠበጠ ጊዜ ደግሞ እርስ በእርስ አንዱ ካንዱ ተናንሶ በእኛ መሀል ጠላትነት ይጥፋ ዲን ይንገስ ከማለት ይልቅ የሰው ዘሩ ይጠየቃል አይጠየቅም? ሽርክ ይሰራል ወይ? ሰላት አይሰግድም ወይ? ቢድዓ ላይ ነው ወይ? ጫት ይቅማል ወይ? እነዚህ አይጠየቁም። የአላህ መልእክተኛ ዲኑንና አኽላቁን ከወደዳችሁለት ነበር አይደል ያሉት? በጣም በሚያሳዝን ሁኔታ እንዲህ አይነት ጉዳይ ላይ እንድንዘግጥ ያደረገን በምን የተነሳ ነው? እኛ የምንውልባቸው ቦታዎች እኛ ላይ ተጽዕኖ ስለሚፈጥሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምናምን አንድ ሰው ስለ አራት ነገር ሳይጠየቅ የውመል ቂያማ እግሩን አይንቀሳቀስም ማለት። ከዚህ ውስጥ አንደኛ ጊዜውን በምን እንዳጠፋው፣ ጊዜያችንን ወይ ለዱንያ ወይ ለአኺራ በማይጠቅመን ነገር እንዴት እንዳጠፋዋል። ለምሳሌ ግድ ነው፣ ስራ መስራትም ግድ ነው። ወላሂ የሰው እጅ እንደማየት ከባድ ነገር የለም። ሰዎችም ይንቁሃል። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች እንዲወዱ ከፈለክ ከሰዎች አትጠይቃ። ከሰው ለማኝ ሁን። አንዴ በሩን ክፈተው። እስቲ ስራ ተቀምጦልህ ለምነህ ማግኘት ነው የምትፈልገው። ስለዚህ ወንድሞቼ ሙያ ልትማሩ ይገባል። ባላችሁበት ከተማ ሙያ ያለው የትም ቦታ ሄድቆ አይወድቅም። ኢማን እንደሚታወቀው በልብ ይቋጠራል፣ በሰውነት ይተገበራል፣ በምላስ ይነገራል። አላህን በመታዘዝ ይጨምራል፣ አላህን በማመጽ ይቀንሳል። ወደ መጀመሪያው ነጥብ መጣሁላችሁ ተመልሼ። ወደ ጊዜውን በምን እንዳጠፋ ይጠየቃል። ጊዜዎች እኛንን እንጂ አርክሰን የምናያቸው ማለት ነው። የሰው ልጆች ቅርብ ጊዜ እያስታወሳችሁ ነው። ይሄን በሽታ አላህ ከዓለም ላይ ያንሳው። ትንፋሻቸው ሲያዝ ውስጣቸው በእቅድና በጸጸት የተበሉ ሰዎች አሉ። ይሄን ያህል ዘመን በነፃ ጊዜ ተሰጥቶ ስንተነፍስ ኖረን ኦክሲጅን ይተካልህና የያዛችሁት 50 ሺህ ብር ሊያልቅ ነው ጨምሩበት ይባላል። ሌላ ትንፋሽ ለመተንፈስ ሌላ 50 ሺህ ብር በላይ ላይ ይጣላል። ሁለተኛ ጤንነቱን በምን እንዳባከነው ይጠየቃል። ዛሬ ወንድሞቻችን ጥርሳቸው እየተበላ ያለው በዛ ላይ በዚህ ዘመን ሰው ጉበት፣ ኩላሊት የመሳሰለው በሽታ እያያዘ ያለው ምን ሆኖ ነው? ጫቱ ቶሎ ቶሎ እንዲደርስ በመስኖ ነው የሚዘራው። ከዛስ ዲዲቲ ይነፋበታል። ምን እንዳይሆን ተባይ እንዳይበላ። ይሄ ከስንት ጊዜ በፊት ይቅር የተባለ ዓለም ላይ መድኃኒት ጫት እንዳይበላሽ ዛሬ ምን ይደረጋል? ይነፋል። ያን ነው ወንድሞቻችን የሚወስዱ። ዛሬ አንድ ብለህ ጀመር ማንኛውንም ነገር በወጣትነት እድሜ ከፍ ሲል መውጣት ያለፈሃል። ምሳሌ ላንሳላችሁ። ኮሮና የመጣ ጊዜ ኮሮና በእጅ በተነካካ ነገር ነው የሚተላለፈው ተብሎ ሁለት ምሳሌ ነው ማነሳላችሁ። ሰዎች ምን ያደርጉ ነበረ? ጫቱን ላርጎ እኮ ኬሚካል ነው። ላርጎ በሚባለው ሳሙና ውሃ ውስጥ ተዘፍዝፎ ምን ይደረጋል? ላርጎ ውስጥ ይነከራል። ሰው ሳሙና ይጠጣል፣ በአላህ ሳሙና ይበላል። ይኸውላችሁ የሰው ልጅ አላህ ካስቀምጠው ከክብር ቦታው ሲወርድ ምን ያህል እንደሚዋረድ። ከዛስ በውሃ ይለቀለቃል፣ ፀሐይ ላይ እንዲያናፍሱታል። እኔ እንደሰማሁት ሳኒታይዘር ነፍቶ፣ ሳኒታይዘር ራሱ ምንድነው? አልኮል ነው አይደል? አልኮል ለሽቶ ሲሆን ሐራም ነው ወይ ሐራም አይደለም ወይ ብሎ የሚጠይቀው ሰው ጫት ላይ ሳኒታይዘር ነፍቶ ይቃመሰዋል። ለኔው ለራሴ ደውሎ ያወራኝ ሰው የት ነህ አሉ። ክፍለ ሀገር ነው ያለሁት። በአውሮፕላን ነው ሄደው። ልብ በሉ። ከተማ ላይ ያለው ጫት እጅ እየነካው ኮቪዱ ስላጠራጠረ እዛው ከማሳ ላይ ገብቼ እየቃምኩ ይለዋል። በአውሮፕላን ከአዲስ አበባ መጥቶ
አትለከፍ የሚያስጠቅቁ አይደለም ወንድሞች ዛሬ ወጣትነታችሁን ካልጠበቃችሁ እያንዳንዱ በወጣትነት የገባህበት ጉዳይ ለመውጣት ይከብዳል የተሰጠን ጊዜ አጭር ስለሆነ ነጥቦቹን ጠቅለል እያደረኩኝ ነው ወንድሞቼ ወደ ዘረኝነት እመጣላችኋለሁ ከዛ በዚሁ አቆማለሁ ዘረኝነት እንደምታዩት ከባድ ሰደድ እሳት ሆኗል አንድን ሰው ለማጥቃት ሰበብ አስባብ ሁሉ የሚፈልግበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እስካሁን ልብ በሉ ነብዩ እያልኩ ነው አይደል ያወራ ያለው ወንድሞቼ አንድ ሰው በስልምና እቅፍ ውስጥ ነው የሙስሊሞችን ንጹህ ደም እስካልነካ ድረስ ይሄ ሐዲስ እኛ ላይ ያስፈራን ወንድሞች አንድ ሰው የስልምና እቅፍ ውስጥ ነው ክልል ውስጥ ነው ንጹሃን የሙስሊሞችን ደም እስካላፈሰሰ ከአላህ መብት በኩል يوم القيامة የመጀመሪያ የምንጠየቀው የሰላት ጉዳይ ነው ፈርዷ ሰላት ከተስተካከለች እናልፋለን ሌላም ጥያቄ ይኖራል ፈርዱ ካልተስተካከለ አዛኙ አላህ ምን ይላል እስቲ ባሬ ከሰገደው ከሱናው ያሟላለት ዘንድ ይሁንለት ይላል ከዚህ የበለጠ ቸርጌታ የለም ከሰዎች መብት በኩል ግን የሰው ብር ወስደህ ሊሆን ይችላል ሰው በጥፊ በመስፈን ተማተል ሊሆን ይችላል ከሰዎች ሐቅ በኩል ግን የመጀመሪያ የሚመረመረው የሙስሊሞች ደም ነው የሰዎችን ደም ከማፍሰስ እንጠንቀቅ አደረችሁ አባት ለልጁ ከተውሂድ ቀጥሎ ምንን ማስተማር አለበት ተዋዱዕ የሌሎች ሙስሊሞችን ደም እንዳያፈስ በምላሱ እንዳይነካ በነገራችን ላይ በአንድ ቀን አይደለም አንዱን ተነስቶ ደሙን የሚያፈሰው ትልቁ ኃላፊነት ያለው ቤተሰብ ላይ ነው ከናንተውስ ከፊሎቻችሁ አግብታችኋል ላገባችሁትም ምክር ይሆናል ከፊሎቻችሁ ከቅርብ ጊዜ በኋላ ልታገቡ ነው ልጆቻችሁን ሁሉ ጊዜ ስለሆነ ዘር አናሳነት እነዚህ እኮ እንትን ናቸው እያልክ አስተምረህ ካሳደግከው ያኛው ወንድምህ ደግሞ ቤቱ ምን ይላል እነገሌ እኮ ይልቁናል እነሱ እኮ ካገኘን እንዲህ ማድረግ አለብን ይላል ከስቁት አሳድጉት ነገ ሀገሪቱ ላይ የሆነ ነገር ኮሽ ልክ አሁን ኮሽ እንደምንተራረደው እዚህ የሚያደርሰው ማን ነው እዚህ የሚያደርሰው ቤተሰብ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም ጠባቂ ናችሁ ካሉ በኋላ ሚስት የባሏን ፍራሽ ትጠብቅ ተባለ አንተ ለኡማው ልጆች ብለህ መታመርታቸውን ጠብቅ ስለዘር እንዳይስኩ እኛ ሙስሊሞች ላ ኢላሃ ኢላላህ ሙሐመዱ ረሱሉላህ ምትለው መስረታችን ሸሃደተይ ከዛስ ሰላታችን አለ 5 ወቅት ሰላት ከዛስ ጾማችን አለ ዓለም ላይ ያለ የሚጾመው ከዛስ ዘካ አለ ሀብታም ለደሃው ከዛስ ሐጅ አለ የዓለም ሙስሊሞች የሚፈጽሙት አንድ ቦታ ላይ ስለዘር ሲወራ ሰምታችሁ ወንድሞች በልሚያው ሁሉንም የሙስሊም አይን ውዴታው የሚጨምሩ ናቸው የመጀመሪያው አረቡን ከጥቁሩ ጥቁሩን ከአረቡ ሳይለይ ሁሉን ወደ እስልምና የሚያስገባ ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱል ሁለተኛ ኩኑ ዓቢደን ሊላህ ለአላህ ባሪያዎች ሁኑ የተባለ ታላቁ ሙሳ ሰግዶታል ዒሳ ሰግዶታል እነ ኢስማኤል ሰግደውታል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባት ሰማይ አቋርጠው ሲድረተል ሙንተሃን አልፈው ነው 5 ወቅት ሰላት ሊገውልን የመጡ ዘካ ከሀብታም ተወስዶ ለድሃ ይሰጣል እንጂ ለዘርህ ስጥም ማለት ሹፍ ለዘርህ ስጥም ማለት ረመዳን ተሰጣጡ ነው የተባለ ሐጅ ሁላችሁም ለበይት ብላችሁ ኑ ነው የተባለው በዚህ ሐዲስ አቆማለሁ ልብ በሉ እኛ መሃል አሁን የተለያየ ዘር ይሄ ክልሉ ምንድነው የሚባለው ከሚሴ የኦሮሚያ ልዩ ዞን እዚህ ውስጥ አማራ ኦሮሞ አለ ከሌላ ቦታ የመጣ አለ አንድ ሰው ሞተ ከመካከላችን ሲሞት ዘሩ ማን ነው የሱ ዘር የሆነ ሰው ያሰግድበት ሚሊዮን ነው የምናወራው ምንድነው የምናወራው ወንድሞች እናንስለታለን ስናየው
በህይወቱ ዘንለት ከሞተ በኋላ ከራስ በላይ ንፋስ አይደል በህይወት እያለን እንድንተዛዘን ነው አላህ ያዘዘ አልተረዳችሁም ወንድሞች ሲሞት ምን እንላለን አረን እንስገድበት እንብዛ ይባላል አይባል ለምንድን ነው የምንበዛው ወንድማችን ከኛ ስለሚፈልግ ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ አንድ ሰው ሙስሊም ሆኖ አይሞትም የተውሂድ ጉዳይ ሁሉ የምናነሳው በሱ ላይ 40 በአላህ ላይ ምንም የማያጋሩ ሰዎች አይሰግዱበትም አላህ ሽምግልናቸውን ቢቀበለው እንጂ ሽምግልናችን ምንድነው ወንድሞቼ አንድ ወንድማችን ሲሞት اللهم اغفر له وارحمه وعافيه واعف عنه ووسع مدخله እንቺን ሽምግልና ለወንድማችን ለእህታችን ምታስፈልገው እኛ ምንላታለን ጌታችንም ይቀበለናል ስለዚህ ሰው ሲሞት አንድ ሙስሊም ሞተ እንደገና በጣም የሚገርመው ሶሪያ ላይ የሆነ ነገር ኮሽ ሲል የሶሪያ ሙስሊሞች እንላለን ያኔ አማራ ኦሮሞ እንላለን ውጭ አገር ያለው ሙስሊም ከሚያሳስበን በላይ ሀበሻዎች ሰብነን ነው አይደል የተጠራነው ወንድሞች በነብዩ አንደበት ማን ነው ነብዩ ብለው የጠሩን ወንድሞች እንግሊዝኛ ነው ማወራው ማን ብለው ነው የጠሩን ነብዩ ሰለላሁ ዐለይሂ ወሰለም ሀበሾች ብለው ነው የጠሩን እኛ በሳቸው አንደበት ሀበሻ ስንባል የተጠራ ነው እርስ በርስ ካልተዛዘን ካልተዋደድ አደጋው ውስጥ እንወርቃለን ወንድሞች ስለዚህ ይሄ ውስጥ ለውስጥ የሚወራ መናናቅ ውስጥ ለውስጥ የሚወራ ደባ ይቅር በእኛ መካከል ከዚህ በፊት ተደርጎ ሊሆን ይችላል አማራ ኦሮሞ ይሄ ስልጤ ጉራጌ የተባባል ውስጥ ለውስጥ ብዙ ሄደ ሊሆን ይችላል ነቱብ ኢላላሂ አልአን አላህ ምን አለ ከእንዲህ አይነትም ይሁን ከሌሎች አስከፊ ወንጀሎች ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቱቡ ተመለሱ ኢላላሂ ወደ አላህ ወደ ዲኑ ተውበተን ነሱሃ ንጹህ የሆነችን ተውበት ተመለሱ ስለዚህ ስለ ዘረኝነት ሲወራ በብዛት ሰው ላይ ይጠቁማል እነዚህ ናቸው ዘረኞች አረን ነገሌ ናቸው አታውቋቸውም እንጂ ነገሌ ናቸው ትርጉሙ ግን ስናቀው የበሽታውን አስከፊነት እናያለን አላህ ምን አለ ስለዘር እኛ ስለ ዘረኝነት ምን ይያለን ዘረኝነት ማለት የራስን ዘር ከፍ አድርጎ ማየት የሌላን ዘር ዝቅ አድርጎ ማየት ይሄ ዘረኝነት ይባላል አማራ ሰራው ኦሮሞ ሰራው ትግሬ ሰራው እቺና ዘረኝነት ማለት አማራው ተነስቶ አማራ እኮ የሁሉ የበላይ ነው እነገሌ ኦሮሞም ይሁን ትግሬ ዝቅተኛ ናቸው ሲሄዱ ዘረኛ ኦሮሞም ቢለው ትግሬውም ቢለው እቺና ዘረኝነት ማለት አላህ ግን ምን አለ ማን በላጭ እንደሆነ ማን አናሳ እንደሆነ ሲናገር ምን አለ ያ አዩሃ الناس እናንተ የሰው ልጆች ሆይ ኢና خلقناكم من ذكر أو أنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ከናንተ ውስጥ በላጩ ማለት ማን ዘንድ ወንድሞች ማን ዘንድ አላህ ዘንድ عند الله እቺ ነው የምናሰምርባት አስካኩም አላህን ፈሪ የሆነው ነው ሚሰግደው ሚጾመው አላህ ተከልከል ካለው የተከለከለው የኛ ወንድማችን ነው የኛ በላጫችን ነው የኛ የበላያችን ነው ትከብዳለች እቺ አርስ ለብዙ ሰው ትከብዳለች አትከብድም ወንድሞቼ ትከብዳለች አትከብድም ዘረኞች ስለሆነ ነው የሚከብደው ዘረኛ ባንሆን ኖሮ ስለዘር ሲነሳ አይከፋል የኔ ይበልጣል አባቴ ስንት ንግግር የሚያውቅ እኛንን እኮ እንደዚህ ምናምን የሚል ሰው ካለ ችግር አለ አደራችሁን በአላህ ስም ይያችኋል እቺ ወሬ በእኛም መካከል ይሁን በልጆቻችን መካከል እንዳትወራ ሰላም ከተፈለገ ምክንያቱም አሁን አቀለለን አየነው እንጂ አፋር የሚባለው ቦታ ስትሄዱ ኢሳና አፋር የሚባሉት ሁለቱም መሳሪያ ይዘው ምን ያደርጋሉ ይቀመጣሉ ጎጥ ይዘው አላሁ አክበር ተብሎ ይተኮሳል ኢላማ ነው አይደለም አላሁ አክበር ተብሎ ይተኮሳል ከዚህ በፊት ሶማሌና ኦሮሞ ወንድሞቻችን ይሄ ጅጅጋ ሐረር ላይ እንደተጣለ በሚያስለቅስ ሁኔታ
ልብ በሚሰብር ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም በሷሃባዎች መካከል እሳቸው እያሉ ገና ጭቅጭቁ ሲፈጠር ነው ቦክስ ሲተነዘር እኮ አይደለም እሳቸው ፊታቸው ደም የለበሰው ሲገደል እኮ አይደለም ደም የለበሰው ገና ጭቅጭቅ ሲነሳ የዘር ወሬ ሲነሳ ምናሉ እግራቸውን አንስተው ጨፍልቅ ያረጉ መሬት ላይ የሚጨፈለቅ ነገር እኮ የለም ዘረኝነትን ይሄው እግሬ ስር ቀብሬዋለሁ ዛሬ እኮ እሳቸው የቀበሩትን እያነሳ ያነጣጥራል አላሁ አክበር ድም ይላል እዛ ጋር ያለው ላ ኢላሃ ኢላላህ ብሎ ይሞታል ወንድሞቼ ከዚህ በላይ ምን ልብ ይስፋል እቺ ሁሉ ሚዘራት ሰው አለ ሚያጭዳት ሰው አለ መልካም የዘራ በዱንያ በአኺራ የዛን መልካም አላህ እንዲመገብ ያደርገዋል ሸር የሰራ ሸር የዘራ በዱንያ በአኺራ አላህ እንዲለቅመው ያደርጋል እሺ ከዚህ በፊት ተሳሰን ሰራ ነው አላህ አፉ ይበለን ከዛሬዋ ጀምሮ ግን ከተመለሰ አላህ ለሚመለሱ ባሪያዎች ማለት ነው ስለዚህ ወጣትነታችንን የአላህ ባሪያዎች ሆይ በአግባቡ እንጠቀመው መጪው ወቅት ረመዳን ነው ለኡማው እዘኑለት እዘኑ ሰላት ማይሰግድ ሰው በዘመናችን እየበዛ ነው ከፊል ሰዎች ጥምጣም ለበሱ ማለት ከፊል ሴቶች ጅልባብ ለበሱ ማለት ዲን አለ ማለትን አከሰሰ በጣም ብዙ አፈንጋጮች እየመጡ ነው ከየቤቱ እኔ ንጹህ ልብ ነው ያለኝ ልቤ በጣም ጥሩ ነው ጌታዬን እወደዋለሁ በተሸፈነ አይደለም በተጎነባበሰ አይደለም የሚል ኃይለኛ አፍካር መሐላችን ውስጥ ገብቷል የሙርጂዓ አፍካር ይባላል ስሙን አብዛኛው ሰው ስለማያውቀው ነው ኢማን በልብ ነው ብለው ስራ ላይ ተውሰዎች ልንጠነቀቅ ልንፈራ ይገባል ሳይቃጠል በቅጠል ዛሬ እኛ ማናስተምር ከሆነ ዲንን ጮኸን ለሰዎች ማናስገነዘብ ከሆነ ነገ ችግር ውስጥ እንወድቃለን እንደ ቀላል እየታየ የተማሩ ሰዎች እየተባለ ሴት ልጅ ከካፊር ወንድ ጋር መኖር ምን ችግር አለው ዋናው ፍቅር ነው ከተዋደደ ከዛስ ሃይማኖቴን አይነካብኝ ሃይማኖቱን አልነካበትም በፍቅር አብረን እንኖራለን በፈጣሪ ማንነት አልካድንም የአምልኮ ስልቱ ላይ ብቻ የተለያየ ነው ይሄው ነው ከስልትና የሚያስወጣ ነው ወንድሞች እሺ የልጆቻችሁ ጉዳይ ሲባሉ ምን የሚሉ ሰዎች አሉ 18 ዓመት ሲሞላቸው አንብበው የፈለጉትን ይመርጣሉ እኛን ዲሞክራሲ ሰዎች ነን የሚሉ ሰዎች ይላሉ والله የሚያስለቅስ ዜና ነው የሚያስለቅስ ከጫቱ ከሲጋራው የበለጠ አእምሮ የሚያበላሽ ነገሮች ማህበረሰብ በጣም እየተሰሩ እንደ ቀልድ ሊታይ የማይገባ ይሄ ሁሉ አርበኛ ባለበት ግን ዝም ካልክ ባጢሉ አንተ ላይ ይነሳል ከፊል ሰዎች ሚሉት አባባል አለ አሁን ግን የእውነት አቆማለሁ ሰዓት ስላለቀ ማለት ነው እሱ ምንድነው እኔ መልካም ከሆንኩኝ ምን አጨቃጨቀኝ አንዴ ተናገርኩኝ ሁለቴ ተናገርኩኝ ሚሉ ሰዎች አሉ ይሉ የኛ ተስፋ ቆራጭ አንተ እኮ አይደለህም ሂዳያ አድራሽ አንተ አስተዋሽ ነህ ለራስ ጥቅም ስትል አጅር ለማግኘት ስትል ታስታውሳለህ በአንደኛው መንገድ ከሞከር እምቢ ካሉ ደግሞ ሁለተኛው ትሞክራለህ ሁለት ነገሮችን ያጓደለ አንዱን ማያገኝ ዳዕዋና ዱዓ ታጓደል ካለቀን ነብዩ ሰለላሁ ዐለይሂ ወሰለም ያ ወጣት መጥቶ ሷሃባ በተሰበሰበበት ምን አላቸው ያ ሁሉ ሰው በተሰበሰበ አንቱ ያላህ መልእክተኛ ሆይ ዝሙት ትቀርብኝ አላቸው ጥያቄው ከባድ ነው አይደል ከዛ ዳዕዋ አደረጉለት ሰልቱ ይለያል አንተ ዝሙት ሐራም ነው አላሉትም ለምን ዝሙት ሐራም ነው ለምንለው ማህበረሰብ ካስረዱ በኋላ ምን አሉ በእናትህ ላይ ቢሆን ብትፈልጋለህ ወይ ባክስትህ ላይ በህትህ ላይ አልፈልግም ሲል እሳቸው ምን አሉ ሌሎችም እኮ በህታቸው በእናታቸው ባክስታቸው እንዲሆንባቸው አልፈለጉትም ይሄ ምን ይባላል ወንድሞቼ ዳዕዋ ይባላል ዱዓውስ እጃቸውን ደረቱ ላይ ያደርጉና اللهم احسن فرجه الله ብልቱ ጠብቀው አጥራለት ልቡንም አጥራለት ወንጀሉንም አላቀው ሁለቱን ነገር አስገኙ እሳቸው በነገራችን ላይ ልብ በሉ ስለለፈለፈን ሰው አይመራ እኛ አይደለንም ማሪዎች አላህ ሆይ እኔን
ከዚህ ከመጥፎ ግሳንግስ አውጥተህ ሰው እንዳረከኝ ሰዎች ሰው እንዲሆኑ የሂዳያ ሰበብ እንደሆነ ሰበብ አድርገኝ ነው የሚባለው። ስለዚህ ስመለስላችሁ ነብዩ ሰለላሁ ዐለይሂ ወሰለም መጡና ቤት ውስጥ ተደናግጠው ገቡ አለች ዘይነብ። ወይሉን ሊልአረብ አሉ፣ ለአረቦች ወየውላቸው ፊታቸው ከሚመጣ ፈተና። የአጁጅና ማጁጅ በራቸው እኮ እቺን ያህል ተከፈተች ብለው በምልክት አሳይ። የእሷን ጥያቄ አንስቼ የእሳቸውን መልስ አንስቼ ነው ማቆመው። የእሷ ጥያቄ ምን ሆነ? እኛ ውስጥ መልካም መልካም ሰዎች እያሉ እንጠፋለንን ብላ ጠየቀች። የእሳቸው መልስ ምን ሆነ? መጥፎው ሲበዛ እንጠፋለን አሉ። ስለዚህ አንድ ጊዜ አንድ ዳዕዋ ሁለቴ አርጋሃል ማለት ያው መጥፎውን በበዛበት ዘመን አንጠፋም ብለህ እንዳትከጅል። አላህ ባንበጣ እህልህን ሲያስበላብህ ነገ አንተ በውሃ ትበላለህ። በመንገዴ ላይ ቀጥ በል። فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بعيس بما كانوا يفسقون. الله أدرى ያላቸው በረሱ ጊዜ እነዛ ከመጥፎ ሲከለክሉ የነበሩትን ነጃ ወጣናቸዋል። የተቀሩትን ግን በወንጀላቸው ምክንያት ያዝናቸዋል። አላህ Subhanahu Wa Ta'ala አገራችንን የሰላም አገር ያደርግልን። ተውሂድ ነግሳ ሱና ነግሳ ዘረኝነት ከኛ መሃል ጠፍቶ ኢማን የሚያበብበትን ዘመን አላህ ለማየት ያብቃል። አላህ በእውቀት እሱን ከሚገዙት ሰዎች ያደርጋል። አላህ በእውቀት እሱን ከሚገዙት ሰዎች ያደርጋል። አላህ ሀገራችንን ሰላም ያደርግልን፣ መጨረሻችንን ያሳምርልን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.